ስሜ ዶክተር ታጠቅማሞ ይባላልው በአውቶሞቲቭ ኢንጂነሪንግ 3ኛ ዲግሪ ያለኝ በተቋሙ ደግሞ በረዳት ፕሮፌሰር ማዕረግ በማስተማርና በምርምር ስራ ላይ ነው የሚገኘው። እነዚህ በነዳጅ የሚሰሩ ተሽከርካሪዎች በአጠቃላይ አካባቢ ብክለት ያስከትላሉ። የነዳጅ ወጪ አለ። አገራችን ኢትዮጵያም ደግሞ በኤነርጂ ዲፔንደንት ነን። ስለዚህ እነዚህን ችግሮች ሶልቭ ከማድረግ አንፃር አዳዲስ ተሽከርካሪዎች ከውጪ የሚመጡ አሉ። ከነዚህ በተጨማሪ እነዚህ ደግሞ ኮንቨርት ቢደረጉ የግሪን ትራንስፎርሜሽኑን ሰፖርት ያደርጋል ብለን እናምናለን። ስለዚህ እንደ ተመራማሪዎች እኛ ማድረግ የሚጠበቅብን በዚህ በአገራችን ውስጥ ከ1.6 ሚሊዮን በላይ ተሽከርካሪዎች አሉ። እድሜያቸው ከ20 ዓመት በላይ የሆኑ ማለት ነው። እነዚህ ተሽከርካሪዎች የተወሰኑ እንኳን ቢቀየሩ ይሄን አክሰለሬት ከማድረግ አንፃር ፋይዳቸው በጣም ከፍተኛ ስለሆነ ከዚህ በመነሳት ነው ፕሮጀክቱን ዲዛይን አድርገን ወደ ስራ የገባ ነው። ትራንስሚሽኑ ተነስቷል። ትራንስሚሽን ማለት ማርሽ ምንቀያይርበት ማለት ነው። ከዛ ፕሮፔለር ሻፍት የሚባላል እነሱ ወጥተዋል። የነዳጅ መስመር ወጥተዋል። ጭስ መውጫው እነዚህ ከወጡ በኋላ መሰረታዊ ኮንትሮለር የሚባሉ ወይንም ከታች ብናደርጋቸው ሊጎዱ የሚችሉ ኮምፖኔንቶችን ለይተን እዚህ ነው ያስቀመጥናቸው። እነዚህ ኤሲ ቻርጀር፣ ዲሲ ኮንቨርተር፣ ቪሲዩ የሚባሉ ኮምፖኔንቶች እዚህ ተቀምጠዋል ማለት ነው። ከዚህ በተጨማሪ ምንድነው ያደረግነው? የባትሪውን ኖርማሊ አዲስ የተቀየሩ ተሽከርካሪዎች ወይም አዲስ ያሉ ተሽከርካሪዎች ባትሪ የት ነው ያሉት? ወለል ላይ ነው ያሉት። በተመሳሳይ ሁኔታ ከሻንሲ ስር ነው የራሳችንን ዲዛይን ሞዲፊክ ሰርተን ከታች አስቀምጠናል ማለት ነው። ከዛ በተጨማሪ ተሽከርካሪውን የሚያንቀሳቅሰው ምንድነው? ሞተር ነው። የበፊቱ ኢንጂን ነበረ፣ በነዳጅ የሚሰራ ሞተር ነበር። አሁን ግን የሚያንቀሳቅሰው በኤሌክትሪክ የሚሰራ ሞተር ነው። ሞተሩን የት ነው? ዲፈረንሻል ወይም ከታች እግሩ አካባቢ ላይ ኢንስቶል አድርገናል ማለት ነው። ኦልሞስት 50% እኛ ዲዛይን ያደረግናቸው ናቸው። ዋና ዋና የሚባሉ ኮምፖኔንቶችን ነው እዚህ መመረት የማይችሉትን ነው ከውጭ ያስመጣናቸው። ቤዚክ ሌሎቹን ዲዛይኖች እያንዳንዱን ዲቴይል በኢንጂነሪንግ በኢትዮጵያ መከላከያ ዩኒቨርሲቲ ኢንጂነሪንግ ኮሌጅ የአውቶሞቲቭ ኢንጂነሪንግ ዲፓርትመንት መምህራንና በኔ መሪነት ዲዛይን ተደርጎ የተሰራ ፕሮጀክት ነው። ሁሉም ቴክኖሎጂ ሁሌም እያመጣን አንችልም። አንዳንድ ቴክኖሎጂዎችን አዳፕት ማድረግ መስራት የምንችለውን ደግሞ እዚህ መፈብረክ መቻል አለብን። ከዚህ አንፃር በነገራችን ላይ የዚህ የኮንቨርሽኑ ሂደት ልክ አንድን ኤሌክትሪክ ተሽከርካሪ ዝም ብለን እንደማየት አይደለም። እያንዳንዷን ዲቴይል አይተናል አሁን ስራውን ማለት ነው። ስለዚህ የተሽከርካሪውን በሀገራችን አሁን ከሜንቴናንስ አንፃርም ቴክኒሽያኖች እጥረት አለ። ያንን ካፓሲቲ ቢውልድ ከማድረግ አንፃር ፋይዳው ከፍ ያለ ነው ይሄ ፕሮጀክት ማለት ነው። ጥንቃቄ ስለሚያስፈልገው ዲቴይል ነገሮችን ለመስራት እና የተወሰኑ እቃዎችም ከውጪ መግባት ስላለባቸው ኦልሞስት ከአንድ አመት ከ9 ወር አካባቢ ነው የፈጀው። ፉሊ ኦፕሬሽናል ሲሆን 100% ፉል ሲሆን ነው ሬንጅ የምንለው 400 ነው ዲዛይን የተደረገው። ስለዚህ 400 ኪሎ ሜትር በአንድ ቻርጅ ይሄዳል ማለት ነው። ፔር ፉል ቻርጅ አንድን ተሽከርካሪ ኮምፔር ስናደርግ ከተመሳሳይ ተሽከርካሪ ጋር ነው። ቅድም ወደ 4.5 ሚሊዮን ይደርሳል ብያለው። ያ ማለት ፒክአፕን ስንወስድ 17 ሚሊዮን ነው። ተመሳሳይ ተሽከርካሪዎች በኤሌክትሪክ ኢፌክቲቭ የሆኑ ተሽከርካሪዎች 17 ሚሊዮን ናቸው። ከትንንሽ ተሽከርካሪ ጋር ፒክአፕን አናወዳደረም። ስለዚህ ኮስት ዋይዝም አዲስ ከመግዛት ይሄ ኢፌክቲቭ ነው ማለት ነው። ይሄ ፕሮጀክት በተጨማሪም ዝም ብሎ በሼልፍ ላይ ለማስቀመጥ ሳይሆን ስናቅድም የትራንስፖርት ሚኒስቴርን ስትራቴጂ አይተናል። ስለዚህ በዚህ ከ2025 ከ30 ባለው ከ80 ሺህ በላይ ተሽከርካሪዎች ወደ ኢቪ ኮንቨርት መደረግ አለባቸው የሚል የተቀመጡ ነገሮች አሉና እዛ ላይ የኛ ኮንትሪቢዩሽን ትክክለኛ ዲዛይንና ተመራጭ የሆኑ የተሽከርካሪ ካታጎሪ ለይተን በዚህ ዘርፍ ስታንዳርድ አውጥተን ለኢንዱስትሪው እንዲተላለፍ ማድረግ ነው። በጥንቃቄ የተሰራ ፕሮጀክት ስለሆነ ሼልፍ ላይ እንዳይቀመጥ ስቴክሆልደሮች መጥተው ወስደው መስራት አለባቸው። ሪሰርች እኛ ቴክኖሎጂ ትራንስፈር እናደርጋለን። ይሄን ቴክኖሎጂ ተጠቅመው የሀገራችንን ችግር ሶልቭ ማድረግ እንዲችሉ የመንግስት ተቋማት፣ አውቶሞቲቭ ኢንዱስትሪ ላይ የሚሰሩ ፕራይቬቶች መጥተው ኢንቮልቭ ቢያደርጉ የተሻለ ውጤት እናመጣለን ብዬ አስባለሁ።